ኤፍራታ በዛሬ ቀን ተስፋ ቆርጣ እንደዚህ እያለቀሰች ነው። ኤፍራታ እያለቀሰች ይሄ ድራማ ራሱ ሊያልቅ ነው። ሁሌ የኤፍራታ ለቅሶ ማየት በጣም ይሰለቻል። እንግዲህ አቤል የሰራ ነገር ትክክል አይደለም። ኤፍራታም አስለቅሶታል። ቢኒም ቤተ ክርስቲያን ሄዶ ፈጣሪውን ለምኗል። እንግዲህ ጽዮንና ቢኒ ምንም ፈተና ቢበዛ ተመልሶ አንድ ላይ እንደሚሆኑ ተስፋ አለኝ። ገኒ ደግሞ ተናግራለች፣ መናገር ጀምራለች። እንኳን ደስ አላችሁ ገኒ። እንግዲህ ተሽሏት እንደዚህ ማየቴ በእኔ በኩል በጣም ደስ ብሎኛል። ገኒ መልካም እናትና ይቅርታ ልብ ያላት ሴት ናት። በዛሬ ቀን ለሁሉም ሰዎች ገኒ እናት እንደሆነች ነው የተናገሩት። ቢኒና ዳጊ አላንቺ እኛ ሰው መሆን አንችልም፣ አንቺ የኛ መደገፊያ ነሽ ብሎታል። ውድና የተከበራችሁ ቤተሰቦች ሰላማችሁ ይብዛልኝ። ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሐረግ ድራማ ክፍል 92 ተለቋል። ገብታችሁ እዩት ማለት ነው። በዛሬ ቀን ደግሞ ብዙ ነገሮች ተፈጥሯል። እንግዲህ ጽዮን ሁሉንም ነገር ምስጢር አውጥታ ለኤፍራታ ተናግራለች። ኤፍራታም ዛሬ አልቅሳለች፣ ልቧ ተሰብሯል። ምክንያቱም አቤል የቢኒ ህይወት ብቻ አይደለም፣ ቢኒና ጽዮን ህይወት ብቻ አይደለም ያበላሸው፣ ኤፍራታ ዋጋን የከፈለችበት ነገርም በዛሬ ቀን አሳጥቶታል። ኤፍራታን ተቆጣጥሯታል ማለት ነው። ያፌት ቤት ገብቶ ከፋይሉን ወስዷል፣ ቪዲዮውን ወስዷል ማለት ነው። ከያፌት ኮምፒውተር ወደ ራሱ ስልክ አስተላልፎ አሁን በሱ ኤፍራታን እያስፈራራት ነው። ኤፍራታን እንግዲህ በዛሬ ቀን ይህን ሰምታ አልቋል። እንግዲህ ያው አቤል ያ ቪዲዮ ኤፍራታን ለምን ያፌት እንዳገባችው የሚመሰክር ቪዲዮ አለው። እሱ ምንድነው? ናታን ሰውን የሚገል ቪዲዮ ነው። እሱ ደግሞ ወደ ፖሊስ ቢወስድ ናታን ይታሰራል ማለት ነው። የውሸት ቢሆንም ግን ለጊዜው ናታን መታሰሩ አይቀርም። ለዛ ነው ኤፍራታን አስፈራርቶ በዚህ ተጠቅሞ ኤፍራታን ማጉዳት ይፈልጋል። ጽዮንም ቢኒም እንደዛ ማጉዳት ይፈልጋል። አቤል ከባድ ሰው ነው። በዛሬ ቀን ደግሞ ወደ ኤፍራታ በራሷም አዘን ላይ ነው ይሄ ሰምታ እንደገና ቤቷ ነው እየጠበቃት ቤቷን ጠበቀትና እንግዲህ ካሁኑ በኋላ እኔ እዚህ ቤት እኖራለሁ፣ እሱ ደግሞ ለያፌት ነግረሹ እንድታመቻችልኝ እፈልጋለሁ፣ 2 ቀን ሰጥችሻለሁ ብሎ ቀብረር ብሎ ኤፍራታን እያስፈራራት ነው። እምቢ ካለች ደግሞ ያ ቪዲዮ አሳልፈው ለፖሊስ መስጠት ስለምፈልግ ኤፍራታን እንግዲህ እየተጫወተበት ነው። ኤፍራታ አሁን አቅም የለኝም ከአንተ ጋር ለመጣላት እያለች ነው። እንደገና ደግሞ ጽዮን አቤል ያፌት እንደወጋው ነግራለች። በጣም ነው የደነገጠችው ኤፍራታ። አቤል ግን ቀላል ሰው ይመስላል፣ ግን ቢሆንም ከባድ ሰው ነው። ማንም ሰው አቤል እንደዚህ ያደርጋል ብሎ አይጠብቅም፣ ግን ደግሞ ያደርጋል። ሁሉም ነገር የፈለገውን ያደርጋል። ያፌትን ወቅቷል። እስኪ ያስቡ ስንት ነገር ነው ያደረገው። እና ቢኒና ጽዮን እንዲጣሉ አድርጓል። ፎቶውን እሷ ያልሳመችው እንደ ሳመችው አድርጎ ለቢኒም ላከለት፣ ለጽዮንም ላከለት። እንደገና ደግሞ ራሱ አገተው፣ ቢኒን አገተውና ጽዮን እንዳሳገተችው አስመስለው ተናገረው እና ውሸት ነው ለማለት እንኳን ድፍረት አላገኘችም ጽዮን። ምክንያቱም ቢኒ አቤል አስፈራርቷል። ኤፍራታንም አሳልፌ ሰጣታለሁ፣ እንደገና ደግሞ ቢኒም የሆነ ነገር አደርጋለሁ ብሎ ስለ አስፈራራ በቃ ምንም መናገር እንኳን አልቻለችም። በአሁኑ ሰዓት ግን ቢኒም የጽዮንን ትዝታ ያስታወሰ ቤተ ክርስቲያን እየሄደ አምላኬ ሆይ እኔ ማፍቀር አልችልም ወይ? ለምን ፈተና ይበዛብኛል ብሎ ፈጣሪውን እየለመነ ነው። ቢሆንም ግን ገኒ በዛሬ ቀን መናገር ስትጀምር ሁሉም ነገር ይስተካከላል ብላ እንደ ልጇ ቢኒ እንግዲህ በጣም ተጎርቷል። የምር ቢኒ እንደዚህ ተጎርቶ አይቻላቅም። ተሰባብሯል። በቃ ውስጡ ሙሉ ተሰባብሯል። ፍቅር ማለት ከባድ ነው። የምር ከልብ ካፈቀሩ ከባድ ነው ፍቅር እና ቀላል ይመስላል፣ ግን ሰው መረዳት የማይችል ፍቅር ማለት በቃ እንደ እሳት ነገር ነው፣ ያቃጥላል። እና ቢኒ ያለበት ሁኔታ በጣም ከባድ ውስጥ ነው ያለው። አሁን እሱ አቤል ከደበደበው በላይ
የተሰበረ ስብራት ነው እንደዚህ የጎዳው። የአቤል ውሸት እንደገና ደግሞ ጽዮን የምር እንዴት እንደዚህ ያደረገችኝ በፊት የተናገረችው ቃላቶች ሁሉ እያስታወሰ በቃ ተጎርቷል። እና ማን ይደርስለት ይሁን ብቻ እንደዛ ነው። ኤፍራታም ችግር ውስጥ ነው ያለችው። እንደገና ደግሞ ጽዮንም ችግር ውስጥ ነው ያለችው። መቼ ይሄ እንደሚያልቅ አይታወቅም። ኤፍራታ ማልቀስ እንኳን ሰልችቶናል እውነት። በቃ ይሄ ድራማ ከተጀመረ ማልቀስ ነው በቃ ማልቀስ። ይሄ መቼ ነው መፍትሄ የሚያገኘው? እና የኤፍራታ ማልቀስ ይብቃ ነው የምለው እኔ ማለቴ። በቃ የበደሉ ሰዎች ፍትህ ማግኘት አለባቸው የተበደሉት። እንደገና ደግሞ ያው የድሃራ እናት ደግሞ ናታን ከድሃራ እንድትርቅ አስጠነቅቃለች። ምክንያቱም ድሃራ የኔ ልጅ ሞኝ ናት፣ የእሷ ልብ ሞኝ ስለሆነ የመጣ ሁሉ አፍቅር ያለው ትላለች። ስለዚህ ከእሷ እንድትርቅ እፈልጋለሁ እያለች ነው። ካልሆነ ደግሞ አንተን እጎዳሃለሁ፣ ከኔ ተደብቀ እሷ ጋር የምትገናኝ ቀን ግን ትልቅ እርምጃ ነው አንተ ላይ የሚወስደው እያለቻት ነው። ያው ናታንም አፍቅሯት አይደለም እሱ እዚህ ውስጥ የገባ ዲሃራን የተጠቀመበት እንደ መግቢያ በር አድርጓት ነው። ያ ትዝታ ጋር ለመድረስ ልጇ ነው የተጠቀመው። በእሷ ምክንያት ነው መጀመሪያ እሷን አዳናት። በዛ ፕሮሰሱን ጀመረ፣ ስራ አገኘ፣ ወደ ትዝታ ሄደ ማለት ነው። እና ግን ደግሞ ዲሃራ በጣም ተጨንቃለች። እየደወለች ናፍቀኛል ብላ ተጨንቃለች። ብቻ በእርግጥ በጣም አፍቅራለች። እኔ አፍቅር ያለው የሱ ድምጽ ናፍቆኛል እያለች ፊቷን ጥላለች። ግን የድሃርነት ጨካኝ ትመስላለች። እኔ ብዙ ስህተቶች ብዙ ወንጀሎች ሰርቻለሁ፣ ግን ልጄ ላይ ቀልድ አላቅም እያለች ነው። ናታንም እንግዲህ ጥንቃቄ ካላደረገ እቺ ሴት እንደምትጎዳ ነው እኔ የገመትኩት። የሆነ ነገር ራሱ ቢያጠፋ አትምረውም። ያቺኛው ሰራተኛ ራሱ ያስገደለችው ለናታንም ርህራሄ ያላት አይመስለኝም። ናታን አሁን ያለበት ሁኔታ ከባድ ነው። ኤፍራታም ናታን ናፍቆኛል፣ የሱ ጠረን፣ የሱ ድምጽ እያለች እየተሰቃየች ነው። ለጽዮን ናታን ጋር ውሰደኝ እያለች ነው። በአሁኑ ሰዓት ናታን ጋራ ማገናኘት ላንቺም ለሱም ጥሩ አይደለም እያለች ሁለቱም እንግዲህ አንድ ላይ መሆናቸው መስማማታቸው እኔ በጣም ነው ደስ አለኝ። ቢያንስ ለአንዱ ይኖራል። ጽዮንም ችግር አለባት፣ ኤፍራታም ችግር አለባት፣ ሁለቱም ችግር አለባቸው። ይሄ ቤተሰብ በችግር ተከቧል። እኔ በጣም ደስ ያለኝ ደግሞ ከዚህ ድራማ እኔ የቤዛ ህይወት መቀየሩ ነው። እንደው እስር ቤት መግባታ ቤዛ አዲስ ሆና ተሰርታ መታለች። አሁን በፊት የሰራችው ስህተቶች በዛሬ ቀን አርማ አዲስ ህይወት ጀምራለች። እንግዲህ ቤዛ ሲከፋት ሲደብራት እሱ ጋር እየደወለች አብሮ ይወጣሉ፣ ይስናናሉ። እሱም ደግሞ ቤዛን ለማፍቀር ለረጅም ጊዜ ተጎርቶ ነበረ። ቤዛ ግን አታውቅም እሱ እንደሚያፈቅራት። ብቻ በአሁኑ ሰዓት ግን አንተን ያገኘች ሴት ታድላለች እያለች ነው። እሷ እንደሆነች በምን አወቀች? ይምር እኔ በጣም ደስ አለኝ። ቤዛ እንደዚህ የሰው ህይወት ውስጥ ገብታ አይታችኋል። እህቷን እስከ ማስገደል ድረስ ስንት ነገር አድርጋለች እና የሰው ህይወት ውስጥ ገብታ የራሷን ያልሆነ የራሷን ለማድረግ የምትጥር ሴት ነበረች። በዛሬ ቀን ግን ከቤዛ ምን እንማራለን?